ጥቋቁር ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል? አይጨነቁ። ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል። የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ። ጥራቱን በተመለከተ ምንም አይጨነቁ። በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ አስተማሚ ያነሽ ልጇ ነኝ። አይዞሽ ደህና ናት፣ ምንም አትሆንም። እውነት? አዎ፣ ስለተወደ አካሏ ጠልቆ ስላልገባ ብዙ የሚያሰጋ ነገር አይኖርም። እያጽናናኝ እንዳይሆን። አይዞሽ፣ የምርበትበት ነው። አሁን እንዴት ናት? በጣም ደህና ነች። የተጎዳውን አካሏን ሰፍቼላታለሁ። ትንሽ ረፍት አድርግና ይሻላታል። አይዞሽ፣ ደግሞ እጄ መድኃኒት ነው። እንኳን ያከምኳቸው የነካዋቸው ይድናሉ። Thank you doctor. Thank you nurse. ታዩ ምን ስሙን እንጂ ቀረብን እኮ ከዶክተር ያነሰ ነገር አንሰራም። ገብቼ ማየት ይችላል? አቺ ለጊዜው ካኪሞች በስተቀር መግባት አይፈቀድም። እስከዛ ለምን ሻቡና አንል ቢሮ ድረስ ሊያመጡን ይችላሉ። ደስ ይለኛል። ቢሮ ውስጥ ቁጥር ነው 46
ለሷ ነግራት እመጣለሁ። ትናንትና ግን እናትሽ እዚህ ሲመጡ አልነበርሽም አይደል? አዎ ሌሊት ነው የመጣሁት። እሷ ናት የነበረችው። ዩኒቨርሲቲ ተማሪ ነኝ። ኦኬ ዩኒቨርሲቲ ተማሪ ነሽ? ስንተኛ ዓመት ተማሪ ነሽ? ምን ልርዳሽ? ልጇ ነኝ። ኦኬ ማን ለበሰሽ? ኦኬ ጄሪ እናትሽ ደህና ነች? እሺ ትንሽ ረፍት አድርግና ከዛ በኋላ ታያታለሽ። እስከዛ ግን አረፍ ብለሽ ጠብቂያት። ቴንክ ዩ ዶክተር። ሻይ ቡና? ኦኬ ወንበር አምጡልኝ። እዚህ ቦን ይሻላል። ቤት ገብተሽ ተኛሻለ? 3 ቀን ሙሉ ባንድ ጎን የተኛውበት ጎኔም ቆሰለ። ቤት ውስጥ ታሽጎ መዋሉም ሰልችቶኛል። ወንበር አምጪልኝ። ወንበር አምጪ። አንደኛው ወንበር አማራ Стараешь? Это муски. Ярус?
ንገሪኝ ማሚ ሁሉንም ንገሪኝ ቆይ ምን ልንገርሽ ቤትሽ ድረስ መጥቶ ሊገልሽ የሞከረው ሰው ማን ነው ለምን ሳንቲም ስጪ ሳንቲም ጥያቄ ጠይቁሽ ሳንቲም ትኛለሽ ሳንቲም ስንት ሳንቲም የሆነ ሳንቲም ሙሉ በቃ ታይ ምንም ነገር አትንገሪኝ እሺ ሳንቲሙን አቀብኝ አንበሳውን ትሽ ሌላኛውን የሳንቲም ገጽ አቀብኝ ይሄን አንበሳ ትቼ ነው ሳንቲም የምሰጥሽ ሄሎ እንዴ እሺ ቆንጆ እኔም ማሚ እንደቅዠት ነገር ያደረጋት ነው ህመሙ ነው ወይስ ህክምናው ግራ ገባኝ እኮ ቅዠት ተኝታ ነው በቆሟ? እሱማ ምን ይገርማል ብለህ ነው? በቆሟ ነው እንጂ። ኦኬ እኛ እንደዚህ አይነት ችግር ይኖራል ብለን አንጠብቅም። ምናልባት ከአደጋው ጋር የተያያዘ ይሆን? ምን አውቄ። ለመሆኑ ከፖሊሶች የተገኘ ፍንጭ አለ? እነሱ እስካሁን ድረስ እያጣራ ነው ከማለት ውጪ ምንም ያሉት የለም። ኦኬ እስኪ ለማንኛውም ዛሬን እናያትና ካልሆነ ነገ ምን ማድረግ እንዳለብን እንነጋገራለን። እሺ እንዴ Thank you ምንም አይደል ቆንጆ ባይ ሳንቲም ወስጂ አንበሳውን ትችልም ሰጥሽ ማሚ አንድ ሳንቲም ኮለ ገጽታ ነው ያለው አንዱን ገጽትሽ እንዴት ነው አንዱን ብቻ ነጥል ሰጥሽ የምችለው አይቻልም አይደል በቃ እንዳለስጂ ማሚ በቃ አንቺ ትንሽ ረፍት አድርጊ እኔ ጓደኞቼን አግኝቼ ልመለስ አማሩ ውሃን በጣም ነው እንዴት አወቅሽ ይሄንን ያዡ የወርሽ ወደራስ በየመለሳለሁ ማሚን ያይሻት እሺ ችግር የለም ከተማ ምራፍኩል እኮ ተሰቃየሽ ባይ ማሚ በቃ የኩኝ የሚያስፈልግ ነገር ካለ አማሩን ጠይቂያት ችግር ካለም ደውል ነስኪ ጄሪ ማሚ አትጨነቂ በቃ ቅድም የጠየኩሽን ትቻለሁ እሺ ወዴ ነው የምትሄጂው ጓደኞቼ ጋር ወንዶች ናቸው ሴቶች እየተቆጣጠርሽኝ ባልሆነ በቆጣጠርሽስ ይሄን ሁሉ አመት የተሻተልኝ ዛሬ መቆጣጠር እንዴት መጣልሽ ካንቺ በቀር እኮ ማንም እንደሌለኝ እያወቅሽ እንኳን እኮ ልታቀርበኝ ፈቃደኛ አልነበርሽም
ዛሬ ምን ታየሽ? ወንዶች ናቸው ሴቶች? አንድ ሰው ነው የማገኘው። ጉዳያችሁ ምንድነው? መጣ። መልሽልኝ። ስለ እንደዚህ አይነት ጉዳይ የምናወራበት ጊዜ ያለፈ አይመስልሽ? ጉዳያችሁ ምንድነው? ስሙስ ማን ይባላል? ጉዳያችን ጓደኝነት፣ ስሟ ቤቲ። በእሺ ቶሎ ተመለሽ እንዳታመሽ። እናሲንኩት አድነ ደህና ነኝ። ታሽሎሽ ቤትሽ ተመለሽ? በጣም ደስ የሚል ነገር ነው። በጣም ደህና ነኝ። ቁስሉ ሙሉ ለሙሉ ባይድንልኝም ከትላንቱ ዛሬ በጣም ደህና ነኝ። አንቺ ደህና ነሽ? ደህና ነኝ። ቤት ሄደች? ማ? ጄሪ ቤት የለች? አንቺ ጋር ብላ እኮ ነው የወጣችው። መንገድ ላይ ተላልፈን ይሆናል። ኧረ ከቤት ጋር ተቀጣጥሬያለሁ ብላ ነው የወጣችው። እርግጠኛ ነሽ ከኔ ጋር ናት? ታዲያ ለምን አልደውልላትም? አሹ እንዴት ነሽ? ስደውልሽ እንደነገርሽኝ እናትሽን በሰላም ይዘሻቸው ቤት መግባትሽን ለማረጋገጥ እንጂ አሁን ትመጫለሽ ብዬ አላሰብኩም። በጣም ድክም ስላለኝ ማረፍ ፈልጌያለሁ። ለማረፍ ደግሞ ካንተ ውጭ የሚመች ሰውም ቦታም የለም። ስለተሰጠኝ ክብር ምስጋና ይላቅ ያለ ነው። አይመልስም። እዚህ እስካለሽ ምን አለ ቤት ወርፋ ቁጭ ብትል። እዛ ዩኒቨርሲቲው ስትሄድ እንደፈለገሽ መሆን ትችላለች። እኔም እኮ በዛው እሷን አገኛታለሁ ብዬ ነበር አመጣጤ። ነገሩ እናንተ እርስ በርሳችሁ ትተዋወቃላችሁ። እኔ ነኝ እንጂ ነገሩ ማይገባኝ። ምንም የተለየ ነገር አይኖርም ማለት ጄሪ ደግሞ ህፃን ልጅ አይደለችም። የምታደርገው የምታውቅ ይመስለኛል። እሺ ወይ የነሳቢሳ ሰው ሁሉ እንዳንተ ዓለማችን እንዴት ምቹ የመኖሪያ ቦታ ትሆን ነበር መሰለ። ሴቶች ሁሉ ደግሞ እንዳንቺ ቢሆኑ የቢራ ፋብሪካዎች ሁሉ ከስራው በተዘጉ ነበር። እኔና ቢራ ደግሞ ምን አገናኛል? ማለት እኛ አባወራዎች ሚስታችንን ናፍቀን በጊዜ ቤታችን ከገባን ቢራውን ማይጠጣው ብዬ ነው። ግን እኔ ምላሽዬ ያኔ በሌሊት ከአዋሳ ወደ አዲስ አበባ አብራኝ ስትመጣ አሁን ደግሞ 3 ቀን ሙሉ እዚህ አብራኝ ስትቆይ ሚስት ምን ማትልህ? የምን ሚስት? ፈታዋት እኮ እንዴ? አዎ ያንን ቤት እኔና አንቺ በነፃነት እንድንገናኝ ብዬ ከተከራየው በኋላ ቤትም ብዙ ስለማልሄድ ጭቅጭቁ ሲበዛ ከዚህ ሁሉ ብዬ ጠቅልዬ ወጣ። ከነገር ሁሉ ምን ያስጠላሻል ብትለኝ ጭቅጭቅ እንኳን ትተላት ወጣ። ካልሆነ ራሴ ጠቅልዬ እመጣለሁ። ጠቅልዬ ከኔ ጋር ትኖሪ? አዎ አንቺ እኮ አታደርጊውም አይባልም። ለመጀመሪያ ቀን እንደ ቀልድ አዋርቼሽ አብረሽኝ ስታድሪ አላመንኩም ነበር። ምን ችግር አለው? አብሮ መኖር ማለት እኮ በጣም በተከታታይ ብዙ ቀን አብሮ ማደር ማለት ነው። እናንተ ደግሞ በጣም ብዙ ቀን አብረን እንድንል አይደል? አዎ ታዲያ ምን ችግር አለው? እንደውም እዛ ከተማሪ ጋር ዶርም ተጋፋው ከማድር እዛ ደግሞ ጭንቀት ከበዛበት ቤታችን ከማድር እዚሁ ሰላም ያለበት ካንተ ጋር ማደር አይሻለኝም? እኔ ምንድነው ግን ሁኔታው እንዴት ማለት ባህሪው በትምህርቷ ላይ ያላት ነገር ምን አዲስ ነገር አለና ያላንቺ ነግርሻለሁ። ነገሩን አትሽን ነው። እኔ ነበርኩ ስለሷ መናገር የነበረብኝ። ግን ምን ታረጊዋለሽ? እሷም ነገሮችን ቀለል አድርጋ ስለምትኖር ብዙም አትጎዳም። ማለት ጥሩ አድርገሽ ያሳደግሻት ብዬ አስባለሁ።
ማለት እንደ አብዛኛዎቻችን ሴቶች ትምህርቷን ጨምሮ ሁሉንም ነገር በጥንቃቄና በካልኩሌሽን ስለማታደርገው ብዙ ጭንቀት አይታይባት። ለዛም ነው መሰለኝ ውጤቷ ጥሩ ነው። በጭንቅላትማ ቢሆን እኔም ጥሩ ነበርኩ። የወረስም ነገር ካለ እሱ ነው የምትወርሰው። ግን እንደው ግዴለሽ ናት አልሽ? አዎ ብዙ መጨናነቅ አትወድም። በዚህ ምድር ላይ አንድ ጥያቄ መመለስ ከባድ ነው ትላለች። ጥያቄ? ምን አይነት ጥያቄ? ለምን ብላችሁ አትጠይቁኝ ብትለው ነገር አለ። ብቻ አንዳንዴ ነገሮችን ቀለል አድርጋ ማየት መቻሉ ያስቀናኛል። ለኔስ ማን መልሶልኝ ምን ጠይቄ ያውቃለሁና ነው? ምኑን? ምን ነው ሳስበው ሌላ ሰው ብታገኝ እኔን ረስተሽኝ ከሱ ጋር እንትጂ ይመስለኛል። ምክንያቱም እኔን በአጋጣሚ ስላገኘሽኝ እንጂ ከኔ ጋር ለመኖር በቂ ምክንያት አለሽ አይመስለኝም። ለምን እኔን መረጥሽ? ካሁን በኋላ ግን እንደኔ ሐሳብ ብታነሳ አንድ ደቂቃ እዚህ አልቆይም። እሺ እሄድልሃለሁ። ምን አልኩ? በቃ እንዴ አንተ ተመቻኝ እኮ ስለማትጨቃጨቀኝ ነው እንጂ እንደ ጎረምሶች ለምን ወደድሽኝ? አሁን ምን እያደረግን ያለ ነው? ከእንትና ጋር ምን እያደረግሽ ነው? ፕሊስ በእናትህ እንደኔ ሐሳብ ሁለተኛ መስማት አልፈልግም። ጀስ በቃ ተከረዚ እንዴ በቃ ጨርሻለሁ። ምንም አትበለኝ። ካልፈለክ አሁን ሄድልሃለሁ። በቃ እኔ ሳቢሳ ነገርሽ ነበር እኮ ረስቼው ነው። ሶሪ። አምረን ወራሉ ስለ ባንዴ ተቆጣጣሪ ሆነ ማር ተኩት አልኩሽ እኮ። ሻውን ቀፈኝ ማረፍ የኔ አደርሽ አልጋ ላይ አትናገሪ? ተናገርኩ እኮ። ባክሽረዛት ቀልጅ የት ነው ያደርሽው? ባሌጋ ማጋን ያልኩሽ አሹዬጋ ሱሬሙ እንደው እስካሁን ወደ ሐዋሳ አልተመለሰም? ዛሬ መልሰ። አንቺ ማትረቢ ሰው ነሽ። እናትሽ እንደታመመች እያወቅሽ የትም ሞተሽ ታድሪያለሽ እንዴ? 3 ቀን ሙሉ አብሬ ተሰቃየው። ትንሽ ረፍት አያስፈልገኝም እንዴ? እና ቢሆንስ ቤትሽ ተመልሰሽ አታድሪ? አሹዬ ደር ያለኝ ይሄ ጸባይሽ እኮ ነው የሚያስጠላኝ። የማይሆን ነገር ከሆነ አይሆንም ማለት መልመድ አለብሽ። አንቺ ዝም ብለሽ ተበነደሽ ነው እንደምትነጂው። እሱ እኮ ለኔ ብሎ ነው ከዛ እዚህ ድረስ የመጣው። ይልቅ ስሚኝ፣ እናትሽ ባንቺ መጥፋት በጣም ተጨንቃለች። ቶሎ ሂጂ እናገኛት። ስለማን ነው የምታወሪው? ስለ እናት ብቻ እንዳይሆን። የበፊቷ እናትሽ አይደለችም። ሁኔታዋ ሁሉን የተለዋወጠብኝ። እንደኔ መስማት አታገኝም? አይ አይመስለኝም ጄሪ። ጭንቀቷ ሁሉ ላንቺው በማሰብ ነው። እኔም እኮ ትናንትና እንደ መቆጣጠር ነገር አደረጋትና ከየት የመጣው ነው እያልኩኝ ነበር። ሰው እኮ ሁሉ አንድ አይነት አይሆንም። ሁኔታዎች የሰውን ልጅ ባህሪ ሊቀያየሩት ይችላሉ። እስኪ ሄጄ ጉዴ ነው ያለው። እንዴት ነሽ? ተሻለሽ? የት ነው ያደርሽው? ደህና እግዚአብሔር ይመስገን። አንቺ እንዴት ነሽ? የት ነው ያደርሽውና ደህና አደርሽ በጣም የሚለያዩ ጥያቄዎች ናቸው። እንትን ጓደኛዬ ጋር። የትኛው ጓደኛሽ ጋር? አታውቂው? ወንድ ጋር ነው ያደርሽው? ኧረ ሴት ናት። አታውቂውም እኮ ነው ያልሽ። እንዴ አንቺ ለምን በወንድ ጾታ ጠየቅሽ? እኔማ ላውጣጣሽ ነበር። ስላልታወቀ ሰው እኮ ሲወራ በወንድ ጾታ ነው የሚወራው። ግቢና ማሩ ቁርስ ታቀርብልሽ። አልበላም። በልቻለሁ።
ላንቺ ተብሎ ጥሩ ቁርስ ነው የተዘጋጀው። ግቢና ታቀርብልሽ። አልበላም በልቻለሁ። አማሩ አማሩ አቤት። ለጄሪ ቁርስ አቅርብላት። እሺ አልበላም እኔ አታምጪ። አቅርብላት እኮ እንዴ አልበላም አልኩ እኮ። ምንድነው እንዴ? ቁርስ ቢ ማለት እንደዚህ ያስቆጣል እንዴ? ለምን አያስቆጣም? አንደኛ በልቻለሁ። ሁለተኛ ቆይ አንቺ ከየት ያመጣሽው ባህሪ ነው ለኔ እንደዚህ መጨነቅ? ታመሽ ስላስታመምኩሽ ሁለታ መሆኑ ነው? አረና አልወጣኝ እና ታዲያ ምንድነው? ተቀይራለሁ ለማለት ነው? ትናንትናም እኮ እንደመቆጣጠር ሲያደርግሽ እያየሁሽ ነበር። እኔ እኮ አሁን አድጌያለሁ። በቃ እዛው እንደለመድሽ ውርሽኝ። ማሚ ስለኔ አትጨነቂ። እኔ ሁሉንም ነገር በራሴ መንገድ እወጣዋለሁ። አንድ እድል ስጪኝ ልጄ። የምን እድል? እንደ እናት ልቆጣጠርሽ። ማሚ አሁን በህይወቴ እየሆነ ያለውን አንዱንም ነገር ልነግርሽ አልችልም። ለምን አትበይኝ ማሚ? አንቺ እስከዛሬ የጠየኩሽ ጥያቄ መልሰሽልኝ ታውቂያለሽ? መጠየቅም ማወቅም መብቴ ነበር። ግን አንድም ጥያቄ ጠይቄሽ አላውቅም። እውነትሽን ነው። እየኖርሽ እንዳልኖርሽ ቆጥሬሽ እንደኖርኩ አውቃለሁ። ግን አንድ እድል ስጪኝ ልጄ። ከኔ ጥያቄ በፊት አንቺ ልትጠይቂኝ የምትፈልጊውን ነገር በሙሉ ጠይቂ። ምን ልጠይቅሽ? የፈለግሽውን ነገር ጠይቂ። ጥያቄዎቹን ሁሉ ረስቻቸዋለሁ። አረሳቸውም ግን እንደማትመልሽልኝ ስላወቅኩ ትቻቸዋለሁ። ሁሉም ነገር ጠይቂኝ አልኩሽ እኮ። ሁሉም ነገር ልመልስልሽ ዝግጁ ነኝ። ምን ነገር ሳልነግርሽ ሞቼስ ቢሆን ምናልባት እግዚአብሔር እኔንም ከሞት ያተረፈኝ እንድነግርሽ ይሆናል። ይገባኛል ማሚ። ለምን የሚባል ጥያቄ መመለስ ከባድ ነው። ጠይቂኝ አልኩሽ። በመጀመሪያ ስለ ራስሽ ንገሪኝ። ስለ ራሴ? አዎ። ስለ ራሴ እንኳን ላንቺ ልነግርሽ ቀርቶ ራሴ እንኳን እንዳላስበው ስሸሻው የነበረውን ታሪክ በሙሉ ልነግርሽ ወስኛለሁ። ንገሪኝ። ወንበር ያዥና ቁጭ በይ እንጂ ማቆምሽ አትችይም ልጄ።
ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል? አይጨነቁ። ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል። የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ። ጥራቱን በተመለከተ ምንም አይጨነቁ። በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ መቅደስን አገኘኋት። እንድናወራ 11 ሰዓት ላይ ተቀጣጥረናል። እኔ የምልህ ለምን ነበር ግን የፈለካት? ልጆቹ እኮ የኔ ናቸው። እንዴ እና ቢሆንስ ልጆቼን ትስጠኛ? ኧረ እባክህ አንተ ሰውዬ ሰው ተደራት በጥብጥ እሱ አይመለከትም። እንደውም ካሁን በኋላ በዚህ ጉዳይ ላይ አስተያየት እንድትሰጥ አልፈልግም። የሚጠጣ ምን ይምጣል? ቀዝቃዛ ቤት አምጣለህ። ሞቅ ካላለኝ የምችለው አይደለ? አይ እየጠጣን ብናወራ ይሻላል ብዬ ነው። ኑሮሽን ከመበጥበጥ ጉዳይ የለኝም፣ ግን የግድ ማድረግ ስላለብኝ። ቆይ ከኔ ምንድነው የምትፈልገው? ልጆቼን ስጭ። ልጆቼ? አዎ ልጆቼ። ሁለቱ ልጆቼ እኔና አንቺ እንጂ አሁኑ ባልሽ እንዳልሆኑ ጠንቅቀሽ ታውቂያለሽ። ልጆቹ ያንተ አይደለም የሱ ናቸው። ልጆቹ የማን እንደሆኑ እኮ አንቺ ታውቂያለሽ። ፈጽሞ ላንቺ እያስረዳሁሽ አይደለም። ባልሽም ለማሳመን ብፈልግ ግን በቂ መረጃዎች። ምንም አይነት ማስረጃ የለህም። ልጆቹ የሱ ናቸው አልኩ። ሁለቱም መንትያ ልጆች በመልክ አባታቸውን አይመስሉም። መንታ መውለድ ደግሞ በእኛ ቤተሰብ ደም ውስጥ ያለ ነገር ነው። እኔ መንታ ወንድም አለኝ፣ እናቴ መንታ እህት አለቻት። ደግሞ ልጆቹ የተወለዱበትን ወር አንቺም ባልሽም በደንብ አድርጋችሁ ታውቁታላችሁ። አይደሉም እንጂ ቢሆኑ ኖሮ እንደዛ አስወጪ ብለህ ገንዘብ ሰጥተህ ሞት የፈረድክባቸው ልጆች ናቸው። ከዛ በኋላ ግን አይቼ አላውቅም። ዛሬ ምን ታይቶ መጣ? በዚህም ተባለ በዛ አሁን በህይወት አለው። ባለፈው አመት ለበዓል ወደዚህ ስመጣ ከልጆቼ ጋር በአንድ ሆቴል ውስጥ ተዝናኑ አየኋቸው። ልጆቹን እንዳየኋቸው እኔ እንደሆኑ አወቅኩ። መቅዲ ትዳራችሁ እንዳይበጠበጥ ልተዋችሁ ፈልጌ ነበር፣ ግን አልቻልኩም። ከአንድ አመት በላይ ከራሴ ጋር ስታገል ቆይቼ ልጆቼን መውሰድ እንዳለብኝ ወስኜ ነው የመጣሁት። በጣም ደፋር ነው። የሰው ትዳር እንዴት ልትበጠብጥ እንደምትችል ስታስቡ ትንሽ እንኳን አይጎረብጥም? ለነገሩ እኔ ነኝ ጥፋተኛ እዚህ ከማንም እንትን ጋር። ስነ ስርዓት ሴትዮ፣ አስወጪው ስለሽ እንውለደው ብለሽ የለመንሽኝ አንቺ ነበር። አረባክ አንተን ፈልጌ መስሎ ነበር። እናትነቴ ሴትነቴ ይዞኝ እንጂ ምናልባት እንደ ልጆቼ ስል ካንተ ጋር ለመኖር ፈልጌ እንጂ እኔ ፍላጎቴ በትምህርቴ ከፍተኛ ደረጃ መድረስ ነው። አሁን ሌላ ዝርዝር ውስጥ መግባት አያስፈልግም። ልጆቼን ስጪ። ልጆቹ ያንተ አይደሉም የሱ ናቸው እኮ አልኩህ። አትሰማም እንዴ? እኔን ማታለልሽ ሳያንስ ልጆች ወለድኩልህ ብለሽ በባልሽ ላይ መቀለዱም ይብቃሽ። ልጆቼን ስጪኝና ለባልሽ እውነተኛውን የራሱን ልጅ ውለጅለት። ልጆቹ የሱ ናቸው አልኩህ።
አለቀ። ባሌም ይፈታኛል ብለሽ ፈርተሽ ከሆነ ይፍታሽ። እንዲያውም ከልጆቻችን ጋር በጋራ አብረን መኖር እንችላለን። መጨማለቁን ሂድና እዛ የለመድክበት ተጨማለቅ። እሺ ከኔ ጋር ግን ጨርሰናል፣ አብቅተናል። ጉዳያችንን አንቺ ልትፈቺው ፈቃደኛ ካልሆንሽ ከባልሽ ጋር ፈቱ። ብር ፈልጌ ነበር። ጠዋት ሱቅ መጥቼ አልነበርሽማ? እንጂ በሰዓት እንዳናገርሽ እንደማትፈልጊ ያውቃለሁ። ሰላም አይደለም ማለት እየበላሽ አይደለም እኮ። እየበላው ነው። ምንድነው የሆንሽው? ምንድነው የሆንሽው? ማግዲ ዮሴፍ የሚባል ሰው ታውቂያለሽ? ዮሴፍ አላቁ ግን ለምን ጠየቀኝ? አይ
ቀን ሱቅ መጥቶ ላናግርህ እፈልጋለሁ ብሎኝ ስልክ ሰጥቶኝ ስለሄደ ድንገት ካወቅሽው ይሄ ነው። ያለቁ Hello. Hello. አቤት አቶ ዮሴፍ እናገኛ? እሺ እጠብቃለሁ። ስልኩ አንተ ነው? ሄሎ ሄሎ አቶ ዮሴፍ ነኝ። ማን ልበል? ሰለሞን ነኝ። እንደምን አለ ሰለሞን? ጊዜ ያገኘህ? እንደው ጉዳዩን በስልክ ልትነግረኝ ትችላለህ? አሁን እንኳን አይመቸኝም። ወይ ነገ አካባቢ ረጋ ብለን ጊዜ ወስደን የምናወራ ይሻላል? ደህና። ነገ በማንኛውም ሰዓት ሱቅ ብትመጣ ተገናኝተን ማውራት እንችላለን። ይቻላል። እሺ ደህና አደር። እሺ ቻው። የሆነ ድምጽ ሰማሁ ልበል? ያልከው ጥርስ ግሬ መጥቶኝ እንዴት ደነዘዘ መሰለህ? ታዲያስ በረከት ሰላም ደህና ነህ? እንዴት ነህ? ሰሞኑን ሰፈር ውስጥ ፍት ብለሃል። አሁን ደግሞ ብቅ ብቅ ማለት ጀምረሃል። በደህና ነህ? አዎ ሸቤ ነበርኩ። ማለት የሆነ ሰው የዛታይ ሰፈር ሞቶ አገኙና ጠርጥረው አስረውኝ ነበር። ማስረጃ ሲጠፋ አንድ ወር አሽተውኝ በነፃ ተለቀቁ። ኧረ እንኳን በነፃ ለቀቁ። ምን ነው በሰላም ፈለግሽኝ? ይኸውልህ በረከት አንድ ሰውዬ ባል እንዳለኝ እያወቀ ምን ፍጠሪ እንደሚለኝ አላውቅም። በቃ መግቢያ መውጫ ሰጥቶኛል። በስልክም በአካልም በቃ ጥቅጥቅ አድርጎ ሊገለኝ ነው። ይሄ ወሬ ደግሞ በቃ ባሌ ጆሮ ደርሷል። በቃ ቤታችን ብጥብጥ ብሏል። እንደውም ባለቤቴ ፊት ባሰጩ ኖሮ እንደዚህ ሊሆን አይችልም ብሎ በቃ ልነግር አልችልም። ትዳራችን ብጥብጥ ብሏል። ምን ማድረግ እንዳለብኝ ግራ ገብቶኝ ብሎኛል። ማን አባቱ ነው እሱ? አሩን የሚያበላ ወንድም የላትም ብሎ ነው። እኛ እያለንማ እንዴ ሊዘነጥብሽ አይችልም። ፍቀጅልኝና ልግረፈው። ኧረ እንደው ቅጥቅጥ ባደረከው። እሱ ግን በቅጥቀጣ ብቻ ይመለሳል ብለህ ነው? አይመስለኝም። በቅጥቀጣ ብቻ ይመለስ አይመስለኝም። ታዲያ ምን ይሻላል? እንዴ ቦምብ እኮ ሁሉ ይዞ እኮ ቤተሰብን አጋያለሁ እኮ ነው የሚለው። እንዴ በጣም ግራ ነው ገብቶት ያለ። ዋጋ ያስከፍልሻል እንጂ ምን ጣጣ አለው? ቪዛ ልመታለት እችላለሁ ማለት ላሰናብተው ይቻላል። ምንም ችግር የለም። መቼም የዚህ ሁሉ ቤተሰብ ነፍስ ከሚጠፋ እሱ እዛው ከነጦሱ ገደል ውስጥ ቢገባ ይሻላል። ምን ችግር አለ? ለማይረባ ነገር እንኳን ተብሎ የሰው ነፍስ ይጠፋ የለ እንዴ? ሰውየው መግቢያ መውጫው ይጠናና በቃ። ይኸውልህ ዛሬ 11 ሰዓት ላይ ቀጥሮኛል። ስለዚህ አብረን ተከትለት ሄድና አሳያለሁ። ግማሹን ገንዘብ እዛ ሰጣለሁ። በጣም ደስ ይለኛል።
ከኔ ጋር ጓደኛ በመሆንሽ ደስተኛ ነሽ? አንተ ደስተኛ አይደለም? መጀመሪያ የምጠይቅሽ ነገር የኔ ምን ይሰራልሃል? አንተ ደስተኛ ካልሆንኩ ነው መጨነቅ ያለብህ። የኔ እኔ እጨነቅበታለሁ። አንቺ ደስተኛ ካልሆንሽ እኔ እንዴት ደስተኛ ልሆን እችላለሁ? ቆይ ግን አንተ ነህ እኔን የጠበስኩ? እኔ ነኝ። ተመችቼ ነው አይደል? አዎ። ከዛ ነው የሚሻልኩ? አዎ። በቃ እንጂ አድርግ። የምን ፍልስፍናና ጥያቄ ማውዛት ነው? ሳይሽ ግን በጓደኝነታችን ፈጽሞ ደስተኛ ነሽ አይመስለኝም። አንቺ ደስተኛ ካልሆንሽ ደግሞ እኔም ይደብረኛል። ካልሆነ ብናቆመው ይሻላል። እንግዲህ ካልፈለክ ምንም ማድረግ አልችልም። እኔ ግን ደስተኛ ባልሆን ካንተ ጋር መሆን አይመስለኝም። እኔ እንደዛ አስቤ አላውቅም። ቆይ እስኪ አንድ ጥያቄ ልጠይቅሽ። ከሌላ ወንድም ጋር እንደሆነ የምታሳልፊው በሌላ መልኩ? ቀና እንዴ? በቀላሉ ምን ያሰኛል? ጓደኛዬ ከሌላ ወንድ ጋር ሰዓት መቅናት አይጠበቅብኝም እንዴ? ያው በተደጋጋሚና በማይሆን ሰዓት ተቆጣጣሪ አልፈልግም። እሺ እንገናኝ ብለህ እንዴ ብያቃለሁ? ታው እና ታዲያ ምን ጎደለብኝ ነው የምትለው? አንቺ ግን አንድም ቀን ምን ፈልገሽኝ አታውቂ እንዴ? እኔ ፈልጌ ተገናኘን ተፈልገኝ ተገናኘን ምን ልዩነት አለው? ጄሪ ሪሌሽንሺፕ ላይ ፈጽሞ ሲሪየስ አይደለሽ። ብዙ ነገር ስላንቺ እየሰማው እንዳልሰማው ለማለት ሞክር። አሁን ግን ከብዶኛል። በእናትህ ያጨቅጭቀኝ እኔ ምን ያለ ቀለል ልታደርገው? እኔ ግን ይቅርታ ጠይቂኛለሽ ብዬ ነበር ያሰብኩት። እንዴ ቆይ ምን አድርጌ? እንግዲህ ካልተመቸው ምንም ማድረግ አልችልም። በቃ አይደል? ቴንክ ዩ ለስካውን። እኔ ግን በቃ Tumara po yagin tana ulan badani tana umane pe hara asa oni bawa yagaja
ስለፈጠረ ምንም ነገር አትናገር ግን አትበል ምንም ነገር አትናገር ብያለሁ ይፈለኩት ልናገርና ከፈለክ አትቀበለው እንጂ አትናገር አትበለኝ እንዴ ምን አገባኝ ብለሽ ምንም እኮ ምን አገባኝ ብዬ ዝም ስል የማያልቅ ሐሳብና ወሬ ጭንቅላቴን ሞላው እንዴ ከሰው ጋር እንዳላወራ ሚስጥር ነው ፈንዝጋ ካንተ ጋር እንዳላወራ ፈንዝጋ እንዴ ምንድነው የምትለኝ አንተ እኔ ለባድ እንዴ ሆ የምትገርም ሰው ነው የለ እንዴ ወሬ መቋጠር አቃተኝ ብለ እንደዚህ ትሆናለህ ያልተነካሉ መካሉና በቃ እኔ ብቻዬን ማውራቴ ነው ለካማም ብቻዬን ባወራ ይሻለኛል እና ብቻ ልታወራ አዋ እሱንም ልትከለክለኝ ነው እንዴ እንግዳውስ አበርክ የሚባል ያኔ ነው እንዳላብድ ነው እንጂ ብቻዬን ማወራው ሰው ግን ይገርማል ሰው ላይ ችግር ፈጥሮ ሰውየው ችግሩን ከፈታው በኋላ እንደገና ተመልሶ መጥቶ ችግር ካልፈጠርኩብሽ ይላል እኔ አሶጭው እንጂ ወለጀው አልኳትም ስነ ስርዓት አርመ ተናገር አሶጭው ካልካት በኋላ ተመልሰ ዞር ብላ ታጣውቃለህ ለማስወጣት እኮ ገንዘብ ብቻ ሳይሆን ሰውም ያስፈልጋታል ያኔ ልጅ ነበረች እንደምትሞት ነው ልታስብ የምትችለው አብሯት እኮ በስነ ልቦና የሚደግፋት ሰው ያስፈልጋት ነበር አያገባህም ብዬ ነበር እንዴ ሰው ብቻው ማውራት አይችልም እንዴ ለምን ጣልቃ ትገባብኛል ደግሞ እኮ ልጅቷን ብቻ ሳይሆን የልጅቷን ሸክም የተሸከመውን ሰውዬ ሰላም የልጆቹ ሰላም ሊበጠብጥ እኮ ነው የሰው የመጣው አምላክ ሆይ መቅደስን ስላላደረከኝ አመሰግናለሁ ዮሴፍን ስላላደረከኝ ግን አዝነባለሁ እኔ የድል ተሰጥቶኝ ቢሆን ኖሮ ጥፋተኛነቴን አምኜ መቅደስ በሰላም እንድትኖር ፈቅድላትና ደስ ይለኝ ነበር ይውለ አንተ ምንም ብትለፈልፍ የሚለወጥ ነገር አይኖርም እኔ እንደሆነ ብዙ ጊዜ አውጥቼ አውርጄ ያለችኝን ያመት ፍቃድ ተጠቅሜ ልጆቼ መውሰድ እንዳለብኝ ወስኜ ነው ከምኖርበት ሀገር ድረስ እዚህ የመጣሁት ልጆቼ ይባልልኛል ደግሞ ሰው ትንሽ እንደው ትንሽ አፉን ያዛረቀው ልጆቼ ቆይ ትንሽ መታገስ ያቀታል አሁን መቅደስን ማገኛ ሰዓት ደርሷል እኔ ሄድልሃለሁ አንተ እንደለመድከው ብቻ መቀባጠር ትችላለህ እኔም ያናድደኝ በቀጥታም ይሁን በተዘዋዋሪ የወንጀለኛ ተባባሪ መሆኔ ነው ጓደኛዬ ብዬ ወንጀለኛ ቤቴ ማስጠጋቴ ነው የሚያናድደኝ ኑሮህን ከሚስትህና ከልጅ ጋር ያጣጣም የኔን ደስታ መፈለግ ስተት ነው ለማለት ድፍረቱን ከየት እንዳገኘህ ነው የሚገርመው ይሄ ሌላ ያ ሌላ ያኔ እኮ የኔዋም ያንተዋም እኩል ነበር ያገዙት እኔ ግን አገባው ልጄንም አብሬ ያሳደግኩ አንተ የትም ስትዘል ከርመ ልጄ ምናምን ትላለህ እኩል ከኔ ጋር ታወራለህ እንዴም እኔ ቤት ይሻላል አንተ እንደለመድከው ብቻ መቀባጠር ትችላለህ Yeah.
አዎ አሰናበትኩት። እሺ ለሽንት ሲወጣ ተከትዬው እዛው ሽንት ቤት አጠናቀቅኩት። ነገ ቀሪውን ብር አዘጋጅልኝ። እሺ ነገ እዛ ሱቅ መጥተህ መግዛት ትችላለህ። ከቀድም ጀምሮ አንድ ገጽ ላይ ነው ያለሽው። ምንም ስትገልጪ አላየሁሽም። የጀመርኩትን አልጨረስኩትም። በዚህ እኔ ጋዜጣ እንደማውቀው ከሆነ ትንሽ እንዳነበብሽ ወደ ሌላው ገጽ ሲዞር ነው። እኔን ጨምሮ በርካታ ሰዎችም ጋዜጣ እንዳያነቡ ከሚያደርጋቸው ምክንያቶች አንዱ ጽሑፍ ቶሎ ወደ ሌላው ገጽ ስለሚዞር ነው። ሁሌ አይደለም። እስኪ ስታነቢ ከነበረው እስቲ የሆነውን መስመር አንብቢልኝ። ደብቆሹን ትታነው ለምን የሆነሽውን ነገር አትናገሪ? ምንድነው እንኩት? አንድ ነገር ያኔ ምን አልኩ እንዴ? ምንድነው ጨቀጭቀኝ ልቀ ለምን እንደዚህ አይነት ጥያቄ እንዳትጠይቅ። ልጅ እንኳን በብሎኬት በጸረ ሰው ፈንጂን ብታጥሪው መግባቱ አይቀርም። እንዴ ደግሞ እኮ ከነጫማው ነው የተኛችው። ኦሆ አንቺ እናቴ አይደክምሽም? ዴንቷ ነው እንዴ ጀሪ? አልጋው የኔ ነው እኮ ነው። ለዚህ ባለው ብቻ ቀሰቀሽኝ። ስነቃ ነግረኝ ለምን ነው አይደለም እንዴ? ቅልፌን አስጠፋችብኝ። መስቴ ልትሄጂ ነው? በተስኪያን አብረን ሄድ እንደ ጀርዬ። በተስኪያን እሺ እሰይ ኒዶ እንጂ ነጠላ ጣል አድርጊ። ነጠላ ከየት ይመጣል? አንቺ ቆይ ልስጥሽ። አረግዞ በቅጡ ልበሹ እንዴ ባላንስ ሲለብስ እንኳን ተሻተውቂም እንዴ? ኧረ አንቺ ሲድፋሽ እንደው በእኔ እንሂድ። ሰው ገለሽ በሰላም የምትኖር ይመስልሽ ነበር? ዮሴፍ አይደለም፣ ዮሴፍ ሞቷል። እስኪ አስታውሺ። ይህንን ድምፅ አታውቁም? አውቀዋለሁ። እሱ ሰው ነኛ። አውቀዋለሁ ግን አላስታውሰውም። በመጨረሻ ጊዜ አብረን መቼ ነበር?
ጥቋቁር ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል? አይጨነቁ። ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል። የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ። ጥራቱን በተመለከተ ምንም አይጨነቁ። በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ቤተሰቦችሽን ካየሻቸው ስንት ጊዜ ሆነሽ ማለት ነው? ምናልባት 5 ዓመት። በሁኔታ ላይ እንዳለሽም አያውቁም አይደል? አያውቁም። አንቺም ስለነሱ ምንም ሰምተሽ አታውቂም? አላውቅም። አንቺ ዝም ብለሽ አከበድሽው እንጂ ትዳር መስርተሽ ልጆች ወልደሽ ነው እየኖርሽ ያለሽው። ለምን መጥፎ ቦታ ላይ እንደወደቀ ሰው ራስሽን ደብቀሽ ለመኖር እንደምታስቢ አይገባኝም። ስለአባቴ እኮ ባለፈው ነግሬሃለሁ። አባትሽ ተምረሽ ትልቅ ቦታ ትደርሻለሽ ብሎ ነበር። አሁንም ቢሆን ትንሽ ቦታ አይደለም ያለሽው። እንደው የፈለገ ምሁር ብትሆኚ በአጭር ጊዜ ውስጥ እንደዚህ አይነት ቤት ይኖርሻል? ሱባክ እንደዚህ አይነት ነገር አልነበረም። ጭንቀቱ የተማረች በትምህርቱ የተከበረች የተፈራችና የተወደደች ሴት እንደሆነለት ነበር ፍላጎቱ። ቢጠብቅም አልፈርድበትም። ከልጅነታችን ጀምሮ እኔና ወንድሜን ማታ ማታ እያስጠና በማቴሪያል እንኳን አንድም ችግር ሳይገጥመን ነበር ያስተማረን። ምንም ቢሆን አባት ነው። ልጁ ስጠፋ መጨነቁ ይቀራል። እናትሽስ ቢሆኑ እንደው ምናልባት እሱ አስጨንቆሽ ከሆነ ለምን አንድ ጊዜ ልጆቻችንን ይዘን ደረስ ብለን አንመጣ? ታፍሪብኛለሽ እንዴ? ቆረባለሁ እንጂ ለምን አፍርባለሁ? ረበናት እንደዛ አይነት ጥሩ ሰው አትሆንብኝ። ዘናስ ይሄን መቅደስ ቤት ነው አይደል? አዎ። አንቺ ምንድነሽ? ልጅ ነኝ። ልጅ? የማን ልጅ? የቤቱ ልጅ ነኝ። አልገባኝም። ይሄን መቅደስ ቤት ነው አይደል? አዎ ብዬ ነገርኩ እኮ። ስንቴ ነው የምትጠይቀኝ? አይ ልጅ ነኝ ስትይኝ ድንገት ሌላ መቅደስ እንዳትሆን ብዬ ነው። የሰለሞንን ባለቤት መቅደስን ማለት ነው እኔ። እንዴ አዎ አልኩ እኮ። ምን ነው እኔ የቤቱ ልጅ ለመሆን ምን ያንሰኛል? አረ እኔ እንደዛ ማለት አይደለም። መቅደስ ልጅ ስለሆነች አንቺን የምታክል ልጅ አታደርስም ብዬ ነው። አንቺ ሰራተኛ ነሽ አይደል? የቤቱ ልጅ የመቅደስ ልጅ ባክሽ ክፈችልኝ። እኔ ላስቸኳይ ጉዳይ ነው የመጣሁት። ለምንድን ነው የመጣው? የመጣበትን አትናገርም? አንተ ማን ተቆጣጣሪ ያደረገክ? ኧረ ባክሽ እኔ ስለ መቅደስ አንዳንድ ነገር ልጠይቅሽ ስለፈለኩ ማንነትሽን ለማጣራት ነው እንጂ ስላንቺ ለማወቅ ምንም ጉጉት ኖሮኝ አይደለም። እነሱን የምታውቅ ከሆነ ገብተህ ማነጋገር። ከኔ ጋር መጨቃጨቁ ለምን አስፈለገ? እሻው መቅደስ አለች አለች። ለምልሽ ከባለቤቷ ጋር እንዴት ነው? ሰላም ናቸው? እንዴ ምን አውቃለሁ? አብራልተኛ
አይ ድንገት አንቺ እስከምትሰሚው ድረስ ጸብ ካለ ብዬ ነው። ማውቀው ነገር የለም። በቃሽ መቅደስን ጥሪልኝ። ገብተህ መጠበቅ ትችላለህ። ተነጋግረን ከጨረስን በኋላ ከእንደገና አንተ ላከብኝ ማ የላከ ሰውዬ ነው። ምንድነው ተነጋግራችሁ የጨረሳችሁት? የነገረ ምን ተባባላችሁ? እሱን ጠይቀው። መቅደስ ዮሴፍን እኮ ለመጨረሻ ጊዜ ያገኘሁት ከ3 ቀን በፊት ካንቺ ጋር በተቀጣጠረበት ሰዓት ነው። አሁን የት እንዳለ የት እንደገባ እንኳን አላውቅም። እሱ ያገባኝ። ዮሴፍ የት እንዳለ አታውቂም እንዴ? እንዴት ላውቅ እችላለሁ? እሺ ጉዳያችሁን የት አደረሳችሁት? እሱን ጠይቀው። ጠፍቷል እኮ ነው እያልኩሽ ያለው። ፈልገው ቤቷ ታኖራለች ብለን እዚህ ድረስ ፍለጋ የመጣው። ለምን በስነ ስርዓት አታናግሪኝ? እኔ በማውቀው ዮሴፍ ለመጨረሻ ጊዜ ካንቺ ጋር እንደተገናኘ ስለሆነ የት እንደጠፋ ልጠይቀው የሚችለው ሰው ካንቺ ተሻለ ስለሌለ ነው ቤትሽ ድረስ የመጣሁት። አላውቅ ተመለሰል። መቅደስ እኔ ዮሴፍ አይደለሁም። ቢገባሽ እኔ አንቺ ደጋፊ እንጂ የሱ ተባባሪ አይደለሁም። ነገር ግን እቤቴ መጥቶ እቤቴ አርፎ ጠፋ ቢባል በኋላ ተጠያቂ ነው የምሆነው። ምንም ቢሆን ደግሞ ጓደኛዬ ነው። መጥፋቱን እያወቁ እንዴት ዝም ልል እችላለሁ? እንዴ እሱ ጻፈው ጠፋ ተብሎ የሚፈልገው አደጋ ደርሶበት እንደሆነስ ማለት እኔ ምን አውቃለሁ? በቃ ወይ ወደ ቤት ሄዳለሁ ብሎ ተነስቶ በሚሄድበት ድንገት የመኪና አደጋ ደርሶበት ቢሆንስ? ጅማ ደወልኩ፣ ቤቱም መስሪያ ቤትም አልገባም አሉኝ። እሺ አሁን የት ሄደ ይባላል? እሱማ አውቀው ነገር የለም። ወደ ጅማ ሄዳለሁ ምናምን ሲል እንደው ሲያወራ አልሰማሽው? እንግዲህ ያለው ምርጫ ለፖሊስ አሳውቆ የሚሉትን መጠበቅ ነው። ፖሊስ ትችላለህ? ለፖሊሶች ለመጨረሻ ጊዜ የተገናኘው ካንቺ ጋር እንደሆነ ስለምነግራቸው ድንገት ፖሊሶች መጥተው ቢያናግሩሽ እንዳትደናገጭ እሺ? አልገባኝም። አለ መጨረሻ ጊዜ ታገኘው ብሎ ሲጠይቁኝ መናገር አይቀርም። ወዴት ደርሳለሁ ብሎ ሄደ ሲሉኝ ደግሞ ያንቺ ስም ማሳት ይቀራል። አላውቅም በላችሁ። አይ እንደዛ ማለት አልችልም፣ አልፈልግም። አንቺ ንጹህ ሰው ከሆንሽ ምን አስፈራሽ? እንዴ ምን ያስፈራኛል? ማለቴ ታውቃለህ ፖሊስ ጆሮ የደረሰ ነገር በጣም አስቸጋሪ ነው። ጉዳዩን አንዴ ከያዙት አለቁት። ምናልባት ይሄ ወሬ ባለቤቴ ጆሮ ይደርሳል ብዬ ነው። ቤታችንና ትዳራችን እንዳይበጠበጥ በማለት ነው። እሱን መልሱን እንግዲህ አንቺ አስቢበት። እኔ ግን መናገር አይቀርም። ድንገት ችግር ቢፈጠር እንኳን መዋሸቴ ቢታወቅ ደግሞ ተባባሪ ተብዬ መጠየቄ እኮ አይቀርም። በጣም ትገርማለህ ግን። እንዴት? በፊትም ከዮሴፍ ጋር እንደዛ ችግር ውስጥ ስወድቅ ታው ከማለት ሌላ ምንም የሚረዳኝ ነገር የለም። አሁንም እንደዚሁ በሰው ጣጣ ውስጥ ገብቼማ እንድቸገር አታስቢ እንዴ። እያንዳንዱ ሰው ማድረግ ያለበትን ተጠንቅቆ ማድረግ የራሱ ኃላፊነት ነው። እንደ ጓደኛ መክራለሁ። ከዛ በተረፈ ግን ራሴን ችግር ውስጥ መክተት አልፈልግም። ግን አንድ ሁለት ቀን ልንታገስ እንችላለን? ለምን አልሽኝ? ማለት ድንገት እኮ ሊገኝ ይችላል። ነገም ብቻ ነው ልታገስ የምችለው። ሰላም ሁኚ።
ዛሬም ስለሱ ሀብል መጠየቅ አይፈቀድልኝም? አይፈቀድልህም። አሹዬ ወይ ሰዎች የቀብር ስነ ስርዓቱን አካብደው ሲያዩት በጣም ይበሳጭ ነበር። አሁን ግን ሳስበው በጣም ትክክል ናቸው። አስፈላጊ ነገር ነው። የትኛው ቀብር? ይሄ ሰዎች ሲሞቱ ያለው ቀብር? አዎ። እሱ ደግሞ ምን ያስፈልጋል? ወከባው፣ ግርግሩ ከቀብር ስነ ስርዓት ላይ ተገኝቻለሁ ለማለትና ፊት ለማስመታት ያለው ሽኩቻ እንትና እንዴት ነው ያለቀሰው ምናምን እየተባለ የለቅሶ ውድድሩ it's so boring። እሱማ ደባሪ ነገር ነው። ታዲያ ቀብር ምን ጥሩ ነገር አለው? አንድ ሰው ዘመዱ ሲሞትበት ቀብሩ ላይ ተገኝቶ ተሰናብቶት ቻውሎት ወደ ቤቱ ሲሄድ ትልቅ እፎይታ ነው። ያለበለዚያ ግን ሲቀበር ያላየኸውን ሰው መርሳት በጣም ይከብዳል። ሁሌ በህይወት ያለ ነው የሚመስል፣ ያስጨንቃል። እሱ ሀብል ከወንድምሽ ጋር ይገናኛል እንዴ? አዎ። የአምስተኛ ዓመት የልደት በዓሌን ሳከብር የሰጠኝ ስጦታ ነው። ሰውየው ምንም ማድረግ አልችልም። ቀድሞውንም እኮ ነግሬው ነበር። ግን በቃ በጣም አስቸጋሪ ራስ ወዳድ በሆነበት ዓለም ላይ እኮ በቃ ራስ ወዳድ መሆን ካልቻልክ በጣም ችግር ነው። እኔ እንኳን ሰው ጉንዳን እንዲገደል አልፈልግም። ግን ነገሮች ራሳቸው በቃ እንደዚህ አፍጠው ይመጡብሃል። የዛን ጊዜ በቃ እኔ ምን ላድርግ? ምን ማድረግ አልችልም። በጣም አስቸጋሪ ነው። አባዬ ይቅር በለኝ። ይቅር ሳትለኝ አትሞት አባዬ። ስለመፈራ እኮ ነው የተደበቅኩት። ስለማከብረው እኮ ነው የተሸሸኩት። አባዬ አንድ ጊዜ እንተያይ። አባዬ እንተያይ። አባዬ እንተያይ። አባዬ ከዚህ ሁሉ ባተን ይሻላል። ሌሊቱን በሙሉ ፈተሽ አድረሽ አሁን የነጋጋ 5 ደቂቃ እንቅልፍ ሲያሸልብሽ እንደገና ቅዠት። ኧረ ምን ጉድ ነው እዚህ ቤት የመጣው? አባዬ ሞቶ አየሁት። በዚህ ሁኔታሽማ አንዳችንም አንተርፍም። ተጨነቂ ያለው ነፍስ ይሁን። እውነቴን ነው ሰኔ። አባዬ ሞቷል። በአሁን ሰዓት እንኳን በህልምሽ በእውነሽ የሚደረገው ነገር እንኳን ብትነግሪኝ አልቀበልሽም። በቃ እኮ መግዲ ደህና አይደለሽም። ስለዚህ አንድ ነገር ማድረግ አለብን። እኔ በአሁን ሰዓት ምንም ነገር ብትለኝ አልሰማም። በረንዳ ላይ ወጥቼ ንፋስ መቀበል አለብኝ። የህልሙ ስሜት አለቀቀኝ።
ለሽ እንሄድበት ቦታ የት? ምን አስደነገጠሽ? የት ነው የምንሄደው? ሐኪም ቤት። ለምን? መታከም አለብሽ። እኔ? አዎ ከማበደሽ በፊት መታከም አለብሽ። ይህ ከቤተሰብ ጋር ብቻ የተገናኘ ችግር አልመስል ብሎኛል። ምናልባት ችግርሽ ለኔ መንገር ባትፈልጊ ለሐኪሞቹ ነግራቸው። ለማንም ምንም የምናገረው ነገር የለኝም። ያየውሽ ማስተርጅ ዝም አለ። ከበቀደም ወዲህ ደግሞ እኮ ባሰብሽ። ሁለት ቀን አለመተኛት አለመብላት ማለት ምን ማለት ነው? ጭራሽ ብቻሽ ማውራት ጀመርሽ እኮ። እሺ አንድ ሳምንት ብቻ ስጠኝ፣ በቃ ሁሉ ነገር እኮ ይስተካከላል። መጀመሪያው ለምን እንዲሆንሽ? አሁንስ ምን ተገኝቶ ነው የሚስተካከለው? ሳታስጨንቀኝ አንድ ሳምንት ብቻ እኮ ነው ያልኩ። አንድ ሳምንት? በአንድ ሳምንት ጊዜ ውስጥ ሁለት ምርጫ ነው ያለሽ። ወይ ለይቶልሽ ታብጃለሽ፣ አሊያም እንዳልሽው ሊሻልሽ ይችላል። ምን ችግር የለው። እንጃ መቅዲ፣ ችግርሽ ከቤተሰቦችሽ ጋር የተገናኘ ከሆነ ልጆቻችንን ይዘን ጂንካ ደርሰን እንመለስ። ካልሆነ ግን ሌላ ነገር ነው ያለው። እኔ እኮ እዛ መሄድ አልችልም። እሺ እኔ ልሂድና ያሉበት ሁኔታ ጠያቄ ልመለስ እኮ ሌላ ጊዜ። እሺ ሌላ ጊዜ ትቀልጃለሽ። ለምን እንዴ? ፕሊዝ ዛሬ ላለሽበት ነገር መፍትሄ ቢሆንሽ ብዬ እንጂ ሌላ ጊዜ ምን ትርጉም አለው? ለምን እንደምታስጨንቀኝ እንዴ? እኔ ራሴ ውስጥ ያለው ጭቅጭቅ ይበቃኛል። ታስጨንቀኛለህ። አስቴር አቤት ወሰደሰን አዘጋጅ ጀሪዬ ተነስተሻል? አዎ ጎበዝ። ናቲ ተነስ። ጀሪ ኮከል ማለት ነው። ሳዳዲያ ቶሎ አይደል የምትተኛው? አንተስ? እኔ ቶሎ እንቅልፍ አይወስደኝም። አየህ፣ በጊዜ መተኛትን ከለመድክ በጧት መነሳትም ትለምዳለህ። እኔ ጧት መነሳት ያስጠላኛል። እሱ አያጣላንም። እኔም እንዳንተው ነኝ። ጧት መነሳት አልወድም። ዛሬ እናታችሁ ትንሽ ስራ ስለያዘች ትምህርት ቤት ማድረሳችሁ እኔ ነኝ። በል በጣም በልና ዩኒፎርም እንቀይር። ተነስ። እሺ ምን አለበት ዛሬ አመት በዓል ኖሮ እባክህ። እንግዲህ እስኪ ቤት ግቢና አረፍ ለማለት ሞክሪ። ልጆቹም በእንዲህ ስሜት ሲያዩሽ ጥሩ ላይሆን ይችላል። ግቢና አረፍ። በሰላም እና አንዳንዴ ተማሪዎች በክፍል ውስጥ ብቻ ሳይሆን በግል እንዲገኙ ሲፈልግ ግሬድ አንድ መጥሪያ መንገድ ሊሆን ይችላል። ሰፈሬት ነው። ምን እመጣለሁ። ታዲያ ለምን ፈለገኝ? ካንተ አፍ ከሚወጣ ብዬ ነው። ምን ነው ይርስ? እኔ እንደዚህ ተጠርጥኛለሽ? አንዳንድ አስተማሪዎች እንደዚህ ያደርጋሉ ሲባሉ ሰምቼ ነው። እና ቢሆንስ? አንቺ አሁንም አልፈልግም ማለት ሲገባሽ ጭራሽ ነገሩን ቀለል ታደርጊያለሽ። እኔ በየቢሮ እየሄዱ መካሰስ ምናምን መጨቃጨቅ እኔ በጣም ነው የሚሰለችኝ። ለማንኛውም እኔ የፈለኩሽ ስለ ውጤትሽ ጉዳይ እንድንነጋገር ነው። ባለፈው ሚድ ኤግዛምሽን በደንብ ነበር የሰራሽው። አሁን ደግሞ ፋይናሊ ኦልሞስት ምንም አሰራሽው እና እንዴት ብዬ ዲልስተሽ? አንቺ የዲ ተማሪ እንዳለሽ ይታወቃል። ለመሆኑ በሰላም ነው እንዲያመጥ ውጤት ያመጣሽው? አሞሽ ከነበረ ማመልከቻ አስገብተሽ ምናልባት እንደገና መፈተን የምችበት ሁኔታ ግን ማመቻች ጥሩ አይመስልሽም? አላመመኝም። ከጓደኞቼ ጋር ሌላ ቦታ ሄደን በደንብ ስለተናገሮች ስለተፈተንኩ ነው።
ተነስተሻል እንዴ? ማን አንቺ ፈልጋ ነበር የመጣችው። ማን ነው? ጸጋ እባላለሁ ነው ያለችኝ። የሙሉ ዓለም ባለቤት መታ ነበር ብለሽ ነገር ያብላኛለች። ጥረት እሺ ታያት እንደውም በቃ በራሷ ጊዜ ትምጣ። ሰሌ ትክክል ነህ። አይምሮዬን አሞኛል። አይኔ እያየ ከማብድብህ ለመታከም ብሄድ ይሻለኛል ብዬ ወስኛለሁ። ጸበል፣ የአይምሮ ሐኪም ጋር ብቻ ይሻለኛል ብዬ የማስበው ቦታ ሁሉ ሄጄ ሲሻለኝ ይመጣል። አትፈልገኝ ሰሌ፣ እኔ ራሴ ጊዜው ሲደርስ እመጣለሁ። ምክንያቴን ስላልነገርኩ ይቅርታ። በእርግጥ የማወቅ መብት አለ፣ ግን ማወቁ ጉዳቱ ላንተ ስለሆነ ነው ያልነገርኩ። አንተ በሰላም ልትኖር ይገባል። እናም ከልጆች ጋር በሰላም ኖር። ማንም ስለምንም ቢል እንዳታማ፣ ውሸታቸው ነው። ከልጆች ጋር ደስ ብሎ ኖር። አዎ ሰሌ፣ ላልመጣም ስለምችል ራስን ለዚህ እውነት እንድታዘጋጀው ብዬ ነው። እወዳለሁ። እግዚአብሔር ይጠብቅ። ክፉ ቤት በኩል እንዳለ የሚያውቅ እግዚአብሔር ራሱ ይጠብቅ። ሰው ምንም አያውቅ። ቻው። ሄሎ። አቤት። ዮሴፍን ፈልጌ ነበር። ሰውዬ ስንት ጊዜ ነው የምነግርህ? ዮሴፍ የሚባል ሰው በዚህ ስልክ ከዚህ በኋላ ማግኘት አትችልም። ለምን? ሞቷል። እንዳልኩ ነው፣ ከዚህ በኋላ እንዳትደውል። እናንተ ትምህርት ቤት ለምን ቀራችሁ? ዛሬ ምንድነው? ለምን? እንዴ አባዬ ዛሬ ምን ፈቀዳና አይደል? ቆይ ማሚ ተዳ ነው ማታ ትመጣለሽ ብላ ነበር። ነው ሲወደ ማሚ ጋር አይደለም ነው ወደ እኔ አምጣት። እናትና አባቷን ለማየት ጂንካ ሄዳለች። ስትመጣ ብቻዋን እንዳትሆን እኔ ዛሬ እጄ አመጣታለሁ። አባቤ ማሚ ለማምጣት ነው የሚሄድ? ነው አትሄድም። ጂንካ ሩቅ ነው፣ ይደክማል። እንዴ ደክሞኛል፣ ካንተ ጋር ሄዳለሁ። አይሆንም አልኩህ እኮ። ጂንካ ሩቅ ነው፣ በዛ ላይ ትምህርት አለብህ። እህትህን ስለማን ጥለህ ትሄዳለህ? እኔ ካንተ ጋር ነው እንዴ? አየህ ኢየሩስ እንዳንተ አስቸጋሪ ስለሆነች ልሂድ ብላኝ አላስቸገረችም። ከኔ ጋር
እኔና ናቲ በዚህ 3 ቀን ውስጥ እንመለሳለን። የልጄን ነገር አደራ። እሺ ነው። ለአንዳንድ ነገር እንዲሆንሽ የኔሽ ናቲ አላፍሽልኝ። ለመጨረሻ ጊዜ አባቴ ሰለሞንና ናቲን ያየሁበት ቀን ያቺ ቀን ናት። ሁሉም ነገር አሁን ድረስ ትዝ ይለኛል። ያቺን ቀን ከዛ ቀን በኋላ ሁሌ አስባታለሁ። ወንድምሽና ሰሌ በዛን ቀን እንደወጡ ቀሩ። አንቺ ከቤት ከጠፋሽ ግን የሰለሞንን መሞትና የናቲን መጥፋት እንዴት ሰምተሽ መጣሽ? ምናልባት ፖሊሶቹ ቤት መጥተው ሰለሞንን ያስቸግሩት እንደሆነ ብዬ ወደ ቤት ስልክ ደወልኩ። ያን ሰራተኛችን የነበረችው አስቴር ወደን ወጣችኝ። ስትሰሚ ምን አልሽ? አለቀስኩ እንድልሽ ነው? አላለቀስኩም። ዝም አልኩ። ግራ ግብት አለኝ። ከለቅሶ በላይ ነበር። ለቅሶ እንደመጣው በሳምንቱ የፖሊስ መጥሪያ ደረሰኝ። የሙሉዓለም መጥፋት ተጠያቂ ሆኜ ተከሰስኩ። ነገር ግን አቃቤ ሕጉ ምንም አይነት ማስረጃ ባለማግኘቱ በነጻ ተለቀቅኩ። እነሱ ነጻ ቢለቁኝም እኔ ግን ነጻ መሆን አልቻልኩም። አለማመድ ነበር የኖርኩት። ባብድብሽና በሞትብሽ ብቻሽ እንዳትሆኚ ብዬ። ትንሽ እንኳን እስክታድጊ በህይወት ልቆይልሽ ብዬ ላለመሞት 13 ዓመት ሙሉ ስታገል ነው የኖርኩት። ለምን ምክክር ያስፈልጋታል ብለሽ አሰብሽ? ባህሪያና እንዴት ብዬ ልንገር? መቼም የምታደርገው ነገር ሁሉ ዘርዝሬ መናገር አልችልም። ግን በአጠቃላይ ልጅቷ ለግል ህይወቷ ምንም ግድ የላትም። ወደ አምሯ የመጡላትን ወይ ሰዎች እናድርግ ያሏትን ነገር ሁሉ እየተነሳች የምታደርገው። ደግነቱ እስከዛሬ ወደ ገደል እንወርወር ያላት ሰው አለመኖሩ ነው እንጂ በህይወት ሁላ የምትኖር ልጅ አልነበረች። እኔ ከዛሬ ነገ አንድ ነገር ትሆናለች እያልኩኝ ተሳቀቅኩኝ። ሰውን ጓደኛሽን አንድ ነገር በያት ይለኛል። ቆይሽ ምን ላድርግ ግራ ገባኝ እኮ። ምን ነው ይመስልሻል እንደዚህ ሆነችው? ብዙ ነገሯ ከእናቷ ጋር በተገናኘ ነው። እንዴት ማለት? ብዙ ጊዜ ለነገሩ ተጠያቂ የምታደርገው እናቷን ነው። እስቲ ስለ ቤተሰባቸው ሁኔታ ንገሪኝ። ቤተሰባቸው ያደገችው ከእናቷ ጋር ነው። አባቷና መንታ ወንድሟ እሷ ትንሽ ልጅ እያለች ነው በመኪና አደጋ የሞቱባት። ሞቶ የተገኘውና የቀብር ስነ ስርዓት የተፈጸመለት አባቷ ብቻ ነው። የወንድሟ አስክሬን ከመኪና አደጋው በኋላ ሊገኝ አልቻለም። ስለዚህ ከእናቷ ጋር ብቻ ነው እየኖረች ያለችው። የሚገርመው እኮ አደጋው የተከሰተው ድንገት እናትየው ከቤት ወጣ ስትጠፋ አባት ፍለጋ በወጣበት ነው። እንዲያውም ስትጠፋ የጻፈችው ደብዳቤ እስካሁን ጄሪ እጅ ላይ አለ። ኢኮኖሚያዊ ሁኔታቸውስ? እሱ እንኳን ጥሩ ነው። አባታቸው ጎበዝ ስለነበረ ጥሎላቸው የሄደው ቤትና ሱቅ አለ። እሱን በሰራተኛ እያሰሩ ሳይቸገሩ ነው የሚኖሩት። ዘመድ ምናምን የላትም የሚያዋራት የሚያጫውታት? እንደዛ የሚባል ነገር ያላችሁ አይመስለኝም። እንግዲህ እስከዛሬ አንድም ቀን እንደሷ አንስታ ስታወራ ሰምቻት አላውቅም። የሚገርመው ከሰፈርና ከጎረቤት ሰው ጋር ምንም አይነት ግንኙነት የላቸውም። እሷም እናቷ። ለምን? የሆነ ከእናትየው ጋር የተገናኘ ሚስጥር ሳይኖር አይቀርም። አየሽ ቤተልሔም፣ ማንኛውም ሰው
አዋቂ ሆኖ በማስተዋል የራሱን ባህሪ መቀየር ከመጀመሩ በፊት መጀመሪያ የነበረውን ባህሪ መጀመሪያውን የሚያገኘው ከቤተሰብ ካስተዳደግ ነው። እንደዚህ አይነቱን ጉዳይ ልጅቷ ራሷ መታ ረጅም ጊዜ ወስደን ተመካክረን ለመፍታት ነው የምንችለው እንጂ ባንቺ በኩል መልእክት በመላክ መፍትሄ የምናገኝለት አይመስለኝም። እና ታዲያ እሺ ምንድነው የሚሻለው? የሚሰማሽን ንገሪያት፣ ታስብበታለች። አሁን በዚህ ሰዓት ያለሻት ብቸኛ ዘመዷ ደግሞ አንቺ ብቻ ነሽ። መቅደስ አለች አይደል? የለችም። አለች። ሁሌ በዚህ ሰዓት ተዘብዝባ ስትቅም አይደለም የምትውለው? አሁን ሰው አታናግርም። ነገ ጧት ሱቅ ነው የምታውቀው እኮ እዛው አግኛት። ሻውን አሳልፊ ልግባበት። ከመጨረሻ ቤት ለቀብቶ ጋሻላ አንቺማ ምን አለብሽ ዘና ብለሽ ቃሚ። እኛን ችግር ይቀበላል። አንቺ በመቶ ብሮች እየበጀትሽ ቃሚ። አላወቅሽኝም? እንተዋወቃ። ሳሙኤል ሙላለም እባላለሁ። ከዓመታት በፊት የገደልሽው የሙላለም ልጅ ነኝ። መጀመሪያም ከዮሴፍ ጋር የነበረኝ ግንኙነት ትክክል አለመሆኑ ብዙም ሳልቆይ ተረድቼዋለሁ። መቼም ህይወቴ ለኔም ለሌላውም ስቃይ ሆኖ እንዳልፈታለሁ። አንቺን በማደን በህይወቴ አንድ ትልቅ ቁም ነገር እንደሰራ ይቆጠርልኛል። ልጄ ህይወት ምርጫ ናት። ይሄ ሰፊ ዓለም ሰፊ ምርጫ ነው ይዞ የሚጠብቅሽ። አንቺ ቶሎ ብለሽ አንዱን ካልመረጥሽ ህይወት ራሱ አንዱን ትመርጣልሻለች። ስለዚህ አንቺ ረጋ ብለሽ አስበሽ ቶሎ ብለሽ አንዱን መምረጥ አለብሽ። ለምሳሌ ሳንቲም ተመልከቹ። የዚህ ሳንቲም አንድ ገጽታ መምረጥ ይችላል? አይቻልም አይደል? ዮሴፍን ባላገኘው ኖሮ ሰለሞንን ሳገባ እርጉዝ እንደነበርኩ ብነግረው ችግሩ እንደተፈጠረ ለእናቴና ለአባቴ ባማክራቸው ኖሮ ህይወቴ አሁን ያለበት ሁኔታ ላይ ወድቅ ነበር። ሁልጊዜ በኋላ የሚሆነውን ነገር ልክ እንደዚህ እንደ ሳንቲም ገጽታ አሁን ነው ብለሽ የምታነሺው።
አንቺን ደስ ሊል ይችላል ግን ትክክል አይደለም ራስን መሆን ጥሩ ነው የሚያምርብንም እንደሱ ነው ካንቺ ጋር በመሆኔ ደስ ቢለኝም ከኃላፊነት እንደሸሸው ስለሚገባኝ ህሊናዬ ይወቅሰኛል ጄሪ ምንም ቅር አልተሰኘሁብሽም ሂጂ Thank you ታዲስ ሃይ ባሳሳት የካምፓስ ተማሪ ነሽ አዎ ዴቭ ባላለው ጄሪ ከቅድም ጀምሮ እያየሁሽ ነበር ዋው በጣም ታምሪያለሽ ግን እሱ ሳይሆን የሆነ I don't know what it is ግን የሆነ ሚስብ ነገር አለሽ ለዚህ ነገርሽ ራት ብጋብዝሽ በጣም ደስ ይለኛል ሞተርም ይዣለሁ እዛው ካምፓሳችሁ ድረስ ላደርስ ይችላል ኦኬ ይቅርብኝ ለምን ያልጨረስኩ ስራ አለችብኝ መጨረስ አለብኝ በኋላ ጨርሻታለሽ ኖ ባይ ኦኬ ስልክሽ ሰጥኛሽ ልደውልሽ ሃይ አትደውልኝ ኦኬ Woo!